በዚህ ቪዲዮ የምንመለከተው the third subunit of the chapter solving non-linear equations ነው። እስካሁን ስናያቸው የነበሩት ኢኩዌሽኖች ምንድን ነበሩ? ሊኒየር ኢኩዌሽን ወይም ግራፋቸውንም ስንሰራ እንዳየነው ስትሬት ላይን የሆኑ ነበሩ። ግን not all equations are straight lines ወይም ሁሉም ኢኩዌሽኖች ስትሬት ላይን አይደሉም ወይም ሊኒየር ኢኩዌሽን ብቻ አይደለም። ኢኩዌሽን ስንል የምናነሳው ብዙ አይነት ኢኩዌሽኖች አሉ። ስለዚህ በዚህ ሰብዩኒት ኤክስፕሎር የምናደርጋቸው ኮምፕሌክስ ኢኩዌሽኖች ይኖራሉ like involving absolute value ኢንቮልቭ የሚያደርጉ ኤክስፖነንቶችን ራዲካሎችን ኢንቮልቭ የሚያደርጉ ኢኩዌሽኖችን የምናይ ይሆናል። በተጨማሪም ደግሞ ኳድራቲክስ where the variable is squared ወይም እስካሁን በሊኒየር ኢኩዌሽን ስንመለከት የቫሪያብሎቹ ፓወር ወይም ኤክስፖነንት የነበረው አንድ ነው። በዚህ ሰብዩኒት ግን ኳድራቲክስ ወይም ስኩዌርድ የሆነ the power of 2 የሆኑ ኢኩዌሽኖችንም የምንመለከት ይሆናል ማለት ነው። ለዚህ ኢኩዌሽንስ ኢንቮልቪንግ አብሶሉት ቫልዩስ የምንጀምር ይሆናል። ኢኩዌሽኖች ሆነ አብሶሉት ቫልዩዎች ያሏቸው ኢኩዌሽኖችን እንጀምራለን። ስለ አብሶሉት ቫልዩ በዩኒት 2 ተመልክተን ነበረ። ስለዚህ from unit 2 recall that absolute value የምንለው ምንድን ነበር? of a number represent its distance from 0 አንድ ነምበር ወይም አንድ ቁጥር ከዜሮ ያለውን ርቀት ምን ያህል ነው የሚለን የሚነግረን ቫልዩ ነው አብሶሉት ቫልዩ ምንለው ማለት ነው። absolute value of a number and has always a positive value ወይም ፖዚቲቭ ውጤት ብቻ ነው የምናገኘው ሁሌ ከአብሶሉት ቫልዩ ስናገኝ። ተጨማሪ more ኢንፎርሜሽኖችን ለማግኘት ወደ ቻፕተር 2 ተመልሳችሁ ቪዲዮውን ማየት ትችላላችሁ። ግን እዚህ ጋር ሰመራይዝ ለማድረግ ፕሮፐርቲስ ኦፍ አብሶሉት ቫልዩ ስንመለከት አብሶሉት ቫልዩ ውስጥ ሲወጣ አንድ ቁጥር ምን አይነት ፕሮፐርቲ አለው የሚለውን ስናይ for any real number ለማንኛውም ሪል ነምበር p የተባለ ቁጥር ቢኖር absolute value of p እና absolute value of minus p እኩል ናቸው ነው የሚለን። for example absolute value of 5 is equal to absolute value of minus 5 ብል ትክክል ነኝ። ለምን? አምስትም ከዜሮ ያለው ርቀት 5 ነው። minus 5ም ደግሞ ከዜሮ ያለው ርቀት ምን ያህል ነው ቢባል 5 ነው። ልዩነቱ ምንድነው? ያኛው በማይነስ 5 የሚገኘው በሌፍት ሳይድ ነው። ፖዚቲቭ 5 ደግሞ የሚገኘው በራይት ሳይድ ኦፍ 0 ነው። ግን የሁለቱም ልዩነት በአምስት ርቀት ነው የሚገኙት። ስለዚህ ሁሌ ኔጌቲቭ ቁጥሮችን ከአብሶሉት ቫልዩ ሲወጡ ፖዚቲቭ እንደሚሆኑ አይተን ነበረ። ፖዚቲቭ ቁጥሮች ደግሞ ራሳቸው ፖዚቲቭ እንደሆነ ይወጣሉ ብለን ነበረ። ስለዚህ ይሄ ሁሌ ይሰራል ማለት ነው። the second property ደግሞ ምንድነው? for any real number p ለማንኛውም ሪል ነምበር ብንከትበት p የምናገኘው ውጤት ከአብሶሉት ቫልዩ ሲወጣ greater than or equal to 0 ነው የሚለን። እዚህ ጋር የጠቀስነው ነው ፖዚቲቭ ቫልዩ አለ ያልነው ነው። ወይም ደግሞ 0 ከሆነ ደግሞ ራሱ 0 ስለሚመልስልን ነው greater than or equal to 0 ያልነው። absolute value of 0 ስንት ነው? 0 ነው። absolute value of -1 ብከት የሚመጣልን 1 ነው። 1 greater than or equal to 0 ነው። ትክክል። 0ም ቼክ ብናደርግ 0 greater than or equal to 0 ብንል ትክክል ነው። ስለዚህ የፕሮፐርቲ ኦፍ absolute value ሁለተኛ ይሄን ይመስላል ማለት ነው። ሶስተኛው for a non-negative number p የተባለ non-negative ኔጌቲቭ ያልሆነ ቁጥር ቢኖረን absolute value of x is equal to p ካገኘን ምን ማለት ነው? ኤክስ ፒ ሊሆን ይችላል ወይ ደግሞ ኤክስ ማይነስ ፒ ሊሆን ይችላል ማለት ነው። ስለዚህ ለምሳሌ የማታውቁት ቁጥር አለ ኤክስ ነው ተባላችሁ። ይሄ ውጤት የሚያስገኛችሁ ከአብሶሉት ቫልዩ ሲወጣ 5 ነው ብትባሉ ይሄንን የኤክስ ቫልዩን አገኙ ብትባሉ ሁለት ኬዞች ነው የሚኖራችሁ ማለት ነው። ሁለት አማራጭ አላችሁ። ለምን ካልን the first property ላይ ስንመለከት ምን ብለን ነበረ? 5 ነው ለምሳሌ absolute value of 5ም absolute value of -5ም የሰጡኝ ዋጋ። ስለዚህ እቺ x maybe 5 ልትሆን ትችላለች፣ ፖዚቲቭ 5 ልትሆን ትችላለች or ደግሞ -5ም ልትሆን ትችላለች። ሁለቱም የሚሰጡኝ ዋጋ ፖዚቲቭ 5 ስለሆነ ማለት ነው። ስለዚህ የአብሶሉት ቫልዩ ኢኩዌሽን ላይ ስትሰሩ ሁሌ እዚህ ጋር ያላችሁ ቁጥር የተሰጣችሁ ኔጌቲቭ ነምበር ከሆነች p ከሆነች ሁለት አይነት ኬዝ ሊኖር ይችላል ማለት ነው። ሁለት ኬዞች ሊኖር ይችላሉ። ያ ቁጥር ራሱ ፖዚቲቭም ሆኖ ሊሆን ይችላል፣ በኔጌቲቭም ሊሆን ይችላል ማለት ነው ሶሉሽኑ። ስለዚህ እነዚህን ኤግዛምፕሎች ስንመለከት ደግሞ ሞር ክሊር እናደርጋቸዋለን። ይሄ ኤግዛምፕል የተሰጡን 5 አብሶሉት ቫልዩ ኢኩዌሽኖች አሉ። የአብሶሉት ቫልዩ ኢኩዌሽኖችን ስንሰራ ሁሌ ማድረግ ያለብን ነገር ምንድነው? የተሰጠንን ወደዚህ ፎርም መቀየር አለብን። የተሰጠንን ኢኩዌሽን ከአብሶሉት ቫልዩ ውጪ ሌሎች ቁጥሮች መኖር የለባቸውም። እዚህ ጋርም ያለው ቁጥር ለብቻው አንድ ክሊር ቁጥር መሆን አለበት ጸድቶ ማለት ነው። ስለዚህ absolute value of x is equal to p በሚለው ፎርም ማስቀመጥ አለብን ማለት ነው ሶልቭ ከማድረጋችን በፊት። የመጀመሪያው የተሰጠን ላይ ሶሉሽን ስንሰራ absolute value of x plus 2 is equal to 6 ነው።
ይሄ absolute value of x is equal to p የሚለውን ፎርም ያሟላል። ምክንያቱም ከአብሶሉት ቫልዩ ውጪ ሌላ ቁጥር አላስቀመጥኩኝም ማንኛውም ቁጥር። እዚህ ጋርም ደግሞ p አንድ ኮንስታንት ብቻ አስቀምጫለሁ። ስለዚህ ቀጥታ ሶልቭ ወደ ማድረግ መሄድ እችላለሁ። ቅድም እንደነገርኳችሁ p ነን ኔጌቲቭ ነምበር ከሆነች ግሬተር ዛን 0 ከሆነች ሁሌ ሁለት ኬዞችን ነው የምንሰራው። ምክንያቱም እዚህ ውስጥ 6 የሚሰጠን ቁጥር ወይ -6 ሊሆን ይችላል ወይ +6 ሊሆን ይችላል። ራሱ ሲወጣ 6 ነው የሚሰጠኝ። ስለዚህ እዚህ ጋር የተሰጣችሁ ቁጥሮች p greater than 0 ስለሆነ ኬዝ 1 እና ኬዝ 2 ብለን በሁለት ኬዞች እንሰራለን ማለት ነው። ስለዚህ the first case መቼ ነው? እዚህ ውስጥ የነበረው እቺ x + 2 የምትባለው ቁጥር 6 ብትሆን ብለን ስናስብ ማለት ነው። ራሱ 6 ሆነ ሲወጣ። ሁለተኛው ኬዝ ደግሞ ኮንሲደር ማደርገው ምንድነው? x + 2 -6 ብትሆን ኖሮ ከዛ -6 ከአብሶሉት ቫልዩ ሲወጣ 6 ሆኖ ወጥቶልኝ ቢሆንስ ብለን አስበን x + 2 ደግሞ ስንት እናደርጋታለን? -6 ማለት ነው። ስለዚህ ሁለት ኬዞች አሉኝ ማለት ነው። የመጀመሪያውን ኬዝ ስሰራ ሁለትን ወደዚህ ሳይድ አመጣታለሁ። 6 - 2 4 ይሆናል። ስለዚህ የx ቫልዩ 4 አገኘው። ቀጣዩ ኬዝ ላይ ደግሞ -6 2 ወደዚህ ሳመጣት -2 ትሆናለች። -6 እና -2 -8 ይመጣልናል። ስለዚህ ሁለት ቫልዩዎች አገኘን ማለት ነው። ይሄንን ኢኩዌሽን ሳቲስፋይ የሚያደርጉልኝ x 4 የምትሆን ሳቲስፋይ ታደርግልኛለች፣ -8 የምትሆን ሳቲስፋይ ታደርግልኛለች ይላል። ሶ ቼክ እናድርገው እስቲ። ቼክ x መጀመሪያ 4 ሲሆን ኬዝ 1ን ቼክ ባደርግ በx ቦታ 4 ስከት 4 + 2 ስንት ይሆናል? absolute value of 6 ሲወጣ ራሱ 6 ይሆናል። ስለዚህ ኬዝ 1ን አረጋገጥኩኝ ማለት ነው። ሁለተኛው ኬዝ ደግሞ x -8 ብትሆን ኖሮ ስለዚህ -8 + 2 እናደርጋለን። -8 እና 2 ሲደመር -6 እናገኛለን። ስለዚህ -6 ከአብሶሉት ቫልዩ ሲወጣ 6 ይመጣል። ስለዚህ ኬዝ 1ም ኬዝ 2 ላይ የሚያገኟቸው ሶሉሽኖች ትክክል ያመጡልኛል ማለት ነው። ስለዚህ ሁሌ እዚህ ጋር የተሰጠን የp ቫልዩ ኮንስታንት ነምበሯ ግሬተር ዛን 0 ነች፣ ከ0 ጋር እኩል ነች ወይስ ከ0 ያንሳል የሚለውን ቼክ እያደረግን መስራት አለብን ማለት ነው። ስለዚህ ለእነዚህ ያገኘናቸው ሶሉሽኖች 4 and -8 ይሆናሉ ማለት ነው። ለሁለተኛው ደግሞ ስንሰራ x - 2 = 0 ነው። absolute value of x - 2 = 0 ነው። ይሄም በተመሳሳይ ይሄንን absolute value of x = p የሚለውን ፎርም ቅርጽ ይዞ የመጣልኝ ነው። ከአብሶሉት ቫልዩ ውጪ ምንም አይነት ነገር ስለማላገኝ ማለት ነው። ስለዚህ absolute value of x = p 0 ስትሆን ነው የተጠየቀው። ስለዚህ p 0 ልትሆን የምትችልበት ኬዝ መቼ ነው ስንል 0 የሚወጣልን ከአብሶሉት ቫልዩ ውስጡ ያለው ቁጥር ኦንሊ 0 ከሆነ ነው። ምክንያቱም absolute value of 0 ነች 0 ተመልሶ የሚሰጠን ማለት ነው። ስለዚህ ምን እናደርጋለን ማለት ነው? the only case x - 2 0 ብትሆን ነው 0 ላገኝ የምችለው ከአብሶሉት ቫልዩ ያለው ውጤት ማለት ነው። ስለዚህ -2 ወደዚህ ሳይድ ሳመጣት 0 + 2 ትሆናለች፣ x 2 ትሆናለች ማለት ነው። x 2 ስትሆን ይሄ የአብሶሉት ቫልዩ ኢኩዌሽን ሳቲስፋይድ ይሆናል። ስለዚህ በx ቦታ 2 ብከት 2 - 2 0 ይሆናል። 0 ከአብሶሉት ቫልዩ ሲወጣ ራሱ 0 ስለሆነ ትክክል ነው መልሱ ማለት ነው። ወደ ሶስተኛ ጥያቄ ስመጣ ይሄ ኢኩዌሽን ከሁለቱ ቀድመን ካየናቸው ኢኩዌሽኖች የሚለይበት ነገር ምንድነው? የተቀመጠልን በአብሶሉት ቫልዩ ኦፍ x = p ፎርም አይደለም። ምክንያቱም ከአብሶሉት ቫልዩአችን ውጪ ሌላ ቁጥር ተቀምጧል ማለት ነው። ፕላስ ተደርጎ ሌላ ኮንስታንት ስለደመርንበት መጀመሪያ እሱን ማጽዳት ይሆናል የመጀመሪያ ስራችን። 2x - 1 absolute value of 2x - 1 ካደረግን በኋላ 3ን ወዴት መውሰድ እንችላለን? ወደዚህኛው ሳይድ ስንወስድ 6 ሲቀነስ 3 ይሆናል። 6 ሲቀነስ 3 3 ነው። ስለዚህ አሁን absolute value of x = p የሚለው ፎርም መጣልን ማለት ነው ቁጥሩ። ስለዚህ ይሄንን ሶልቭ ስናደርግ እንደነገርኳችሁ የp ቫልዩ ግሬተር ዛን 0 ከሆነ ሁለት ኬዞች አስበን ነው የምንሰራው፣ ኬዝ 1 and ኬዝ 2። ኬዝ 1 ምንድነው? እራሱ ቁጥሩ ቢሆን እዚህ ውስጥ ያለው ቁጥር absolute value ውስጥ ያለው ቁጥር እቺ ከ3 ጋር እኩል ቢሆን ነው። ሁለተኛው ኬዝ ደግሞ 2x - 1 ከማን ጋር እኩል ቢሆን? ከ-3 ጋር እኩል ቢሆን። ምክንያቱም -3 ሲወጣ ራሱ +3 ስለሚሰጠን ማለት ነው። ስለዚህ ሁለቱ ኬዞች ይሄንን ይመስላሉ ማለት ነው። እነዚህን ሶልቭ ስናደርግ 3 + 1 4 ይሆናል። በሁለት ስናካፍል
ስንት ይሆናል? የኤክስ ቫልዩ 2 ይሆናል ማለት ነው። ኬስ 2 ላይ ደግሞ -3 -1 ወደ ዚህኛው ሳይድ ስትሄድ +1 ትሆናለች። -3 + 1 -2 ይመጣል። ኤክስ በሁለቱም ሳይድ 2 ሳጣፋ -1 የሚል የመጨረሻ መልስ አገኛለሁ ማለት ነው። ስለዚህ በኤክስን አሁን 2 እና -1ን ተክተን ይሄ መልስን ያመጣልናል ወይስ ያመጣልን የሚለውን ቼክ እናድርግ። ለምሳሌ እዚህ ጋር 2 ብከትበት ስንት ይሆናል? 2 × 2 4 ይሆናል። 4 - 1 3 ነው። 3 ከአብሶሉት ቫልዩ ሲወጣ ራሱ 3 ነው። ስለዚህ 3 + 3 6 ይሰጣል። የመጀመሪያውን ቼክ አደረግኩኝ ማለት ነው። ሁለተኛው -1 ነው። ኬስ 2 ላይ ያገኘሁት መልስ 2 × -1 -2 አገኛለሁ። -2 ሲቀነስ 1 -3 ነው። -3 ከአብሶሉት ቫልዩ ሳወጣ +3 ይሆናል። ስለዚህ 3 እና 3 6 ይመጣል። ኬስ 2 ላይ ያገኘሁትን መልስ ተመሳሳይ ማለት ነው። ስለዚህ ለሁለቱ መልስ ለሶስተኛው ጥያቄ ሁለቱ መልሶች 2 and -1 ይሆናሉ ማለት ነው። ለዚህኛው ራሱ 2 አግኝተን ነበረ፣ ምክንያቱም አንድ መልስ ብቻ ነው ያለው ቢኮዝ ፒ ስንት ነች? 0 ስለሆነች ስለነበር ማለት ነው። ያገኘናት ቁጥር 0 ስለነበረች። the fourth example ደግሞ x + 2 = -6 ይለኛል ማለት ነው። ስለዚህ ይሄ በአብሶሉት ቫልዩ ኦፍ x = p ፎርም የተቀመጠ ኢኩዌሽን ነው። ነገር ግን ምንድነው እዚህ ጋር ያለው ችግር? ከአብሶሉት ቫልዩ ውስጥ ያወጣው ቁጥር ስንት ነው እያለን ያለው? -6። እንደተነጋገርነው ደግሞ አብሶሉት ቫልዩ ሁሌ ሪፕሬዘንት የሚያደርግልን ቁጥሮች ከዜሮ ያላቸውን ዲስታንስ ነው። ስለዚህ ሁሌ ሪፕሬዘንት የሚደረገው በፖዚቲቭ ነምበር ነው እንጂ በኔጌቲቭ ነምበር መሆን አይችልም። ስለዚህ ከአብሶሉት ቫልዩ የሚወጣ ማንኛውም ቁጥር ኔጌቲቭ ሊሆን ስለማይችል if the value of p is less than 0 ወይም የp ቫልዩ ከዜሮ የሚያንስ ከሆነ ምን እናደርጋለን ማለት ነው? ኖ ሶሉሽን ብለን እናስቀምጣለን ማለት ነው። ምክንያቱም ከአብሶሉት ቫልዩ ወጥቶ ይሄ ቁጥር ኔጌቲቭ ቁጥር -6 ሊሰጠኝ ስለማይችል ኖ ሶሉሽን ብዬ አስቀምጣለሁ ማለት ነው። ላስት ኤግዛምፕል ደግሞ ምንድነው? -4 times x + 3 = -28 ሶ አብዛኞቹ ተማሪዎች ላይ የሚታየው ችግር ምንድነው? ይሄንን ህግ ካወቁ በኋላ ከአብሶሉት ቫልዩ በኋላ ኔጌቲቭ ቁጥር አይወጣም የሚለውን ቁጥር ህግ ካወቁ በኋላ ምን ይሆናል ማለት ነው? ቀጥታ ኔጌቲቭ ቁጥሮችን ሲያዩ ኮንክሉድ ያደርጋሉ ኖ ሶሉሽን ወደሚለው መልስ። ግን ይሄን ፈርዘር ሄደን በዚህ መልኩ በአብሶሉት ቫልዩ ኦፍ x = p ፎርም ድረስ እስካላስቀመጥነው ድረስ ማረጋገጥ አንችልም። ይሄኛው ቀጥታ ኖ ሶሉሽን ያለበት ምክንያት ምንድነው? የተቀመጠበት ፎርም ተመሳሳይ ስለሆነ ከዚህ ጋር ማለት ነው። አሁን ግን እንደምንመለከተው ከአብሶሉት ቫልዩ ውጪ ሌላ ቁጥር አለ፣ -4 አለች በዛ ሳይድ። ስለዚህ ቀጥታ ኖ ሶሉሽን ወደሚለው ኮንክሉዥን መድረስ ያለብንም ማለት ነው። አብሶሉት ቫልዩን ክሊር ለማድረግ ለማስቀመጥ ከፈለግን ምንድነው የምናደርገው? -4 ነች ከፊት ለፊቱ ያለችው ኮኤፊሽንት። ስለዚህ ሁለቱንም ሳይድ በ-4 ማካፈል ማለት ነው። ስለዚህ -4 እራሱ እዚህ ጋር ይጣፋል። ከዚህ ጋር አብሶሉት ቫልዩ ኦፍ x + 3 ብቻ ይቀርልኛል። -28 በ-4 ሲካፈል ማይነሱ ከማይነስ ጋር ይጣፋል አይደለም? ማይነስ እና ኔጌቲቭ ቁጥርና ኔጌቲቭ ቁጥር ሲካፈል ፖዚቲቭ ስለሚሰጠኝ ማለት ነው። 28 ሲካፈል ለ4 7 ይሆናል። ስለዚህ አሁን እዚህ ጋር ነው ሶልቭ ማድረግ የምንጀምረው ማለት ነው። ይሄ አብሶሉት ቫልዩ ኢኩዌሽን ሁለት ሶሉሽን ያለው አንድ ሶሉሽን ነው። ኖ ሶሉሽን ማለት የምንችለው በዚህ ፎርም ከተቀመጠ በኋላ በተመሳሳይ ከዚህ ጋር ያኔ ኮንክሉድ ማድረግ የምንችለው ያኔ ይሆናል ማለት ነው። ስለዚህ አሁን ግን ፖዚቲቭ ነምበር ነች እንደምንመለከታት p greater than 0 ስለሆነ ሁለት ኬዞችን እንወስዳለን ማለት ነው። ኬዝ 1 x + 3 ራሱ 7 ቢሆን፣ ቀጣዩ ደግሞ ኬዝ 2 x + 3 -7 ብትሆን ኖሮ ብለን እንወስዳለን ማለት ነው። x = 3 ወደዛ ሳይድ ሲሄድ 7 ሲቀነስ 3 ስንት ይሆናል? 4 ይሆናል። ስለዚህ የመጀመሪያ x ቫልዩ ያገኘነው 4 ነው። ሁለተኛው ደግሞ x = -7 ጋር 3ን ስወስዳት -3 ትሆናለች። -7 ሲቀነስ 3 -10 ይሆናል። ስለዚህ የኤክስ ቫልዩ -10 እና +4 ይሆናሉ ማለት ነው። ስለዚህ ሰብስቲቱት አድርገን ቼክ ማድረግ እንችላለን። በኤክስ ቦታ 4 ልክተት። ለምሳሌ መጀመሪያ 4 ሲደመር 3 7 አገኛለሁ። 7 ከአብሶሉት ቫልዩ ሲወጣ ራሱ 7 ነው። 7 ጊዜ -4 -28 ይሰጠኛል ማለት ነው። ስለዚህ
4 የምትለው መልስ ትክክል ትሆናለች ማለት ነው። ኬስ 2 ላይ ደግሞ -10 ነው ያሰብኩት። ስለዚህ -10 ሲደመር 3 ሳደርግ -7 ማገኝ ይሆናል። -7 ከአብሶሉት ቫልዩ ሳወጣ +7 ሆኖ ይወጣል። +7 ታይምስ -4 ስንት ይሆናል? -28 ይሆናል። ስለዚህ ሁለቱ መልሶች ትክክል ናቸው ማለት ነው። ለዚህ ከአብሶሉት ቫልዩ ኢኩዌሽን ጋር አብሶሉት ቫልዩን ኢንቮልቭ የሚያደርጉ ኢኩዌሽኖች ሲመጡ ሁሌ ማስታወስ ያለባችሁ ህጎች ምንድነው? ከተሰጣችሁ በእንደዚህ አይነት ፎርም ካገኛችሁ በኋላ ኢፍ ፒ ግሬተር ዛን 0 ከሆነ ምንድነው የሚሆነው ማለት ነው? ቱ ሶሉሽንስ ሁለት ሶሉሽን ነው የሚኖረው፣ ሁለት ኬስ ሰርተን ማለት ነው። ፒ ደግሞ ከ0 ጋር እኩል ከሆነች ኦንሊ ዋን ሶሉሽን ነው የሚኖረን ማለት ነው። ፒ ደግሞ ለዛን 0 ከሆነች ደግሞ ኖ ሶሉሽን ነው፣ ምክንያቱም ከአብሶሉት ቫልዩ የሚወጣ ኔጌቲቭ ቁጥር ስለሌለ። ስለዚህ አብሶሉት ቫልዩን ኢንቮልቭ የሚያደርግ ኢኩዌሽኖች ሲሰጣችሁ ይሄን ሩል መጠቀም እንዳትረሱ ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።